እግዚአብሔር እንደዚህ ይላችኋል፣ እጄን ፈልጉ። በእጄ ያምራል ነገራችሁ፣ በእጄ ህይወታችሁ ይቀጥላል፣ በእጄ ነገራችሁ ይገጥማል። አዎ እናት ሆድ ውስጥ ማለት ነው አጥንት ከአጥንት የሚያዋድድ እግዚአብሔር እጅ፣ ነገራችሁን የሚገጥም እግዚአብሔር እጅ ዛሬ ማታ ያገኛችኋል። ሩቅ ያለው ነገራችሁን ይሰበስበዋል። የጌታን ቃል ዛሬ የምንካፈለውን ደግሞ ሁላችን ተነስተን ቆመን እናነባለን። ከአንደኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 6ን አብረን እናወጣለን። በደስታ አጠገባችሁ ያለው ሰው ነቀዙ ተመቷል በሉት። ነቀዝ የሚለው ቃል ባይዘዌ በጣም ከባድ ነው። ጎግል ማድረግ ትችላላችሁ። እሺ የጌታን ቃል ከአንደኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 6 አብረን እናወጣለን። እንደዚህ ይላል፣ የእግዚአብሔር እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቻቸው። አዛጦናውያንና ድንበሮቻቸውን በእባጭ መታቸው። የአዛጦን ሰዎችም እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥም አሉ። እቺን ቁጥር ደግሜ ላንብብ። እጁ በእኛና በአምላካችን ዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥም አሉ። አጠገባችሁ ያለው ሰው ፈገግ ብላችሁ ጨብጣችሁ እቺን ብቻ ብላችሁ ተቀመጡ። እጁ ካንተ ጋር ነው በሉት። በጠላት ሰፈር ላይ ድንጋጤ ይሆናል። የእግዚአብሔር እጅ ብዬ ነው ማገለግላችሁ። ስለዚህ አጠገባችሁ ያለው ሰው እጁ ካንተ ጋር ነው በሉት። የእግዚአብሔር እጅ በሉት ካንተ ጋር ነው። እሺ እጁ ሲባል ይሁን አንድ ጊዜ ከዚህ እስከዚህ እንዳታስቡ። እጅ ሲባል ይሄኛው እንዳታስቡ። የእግዚአብሔር እጅ ማለት ፍርድ ማለት ነው። የእግዚአብሔር ፍርድ ከእናንተ ጋር ይሆናል። አሜን። የእግዚአብሔር ማስፈራት ከእናንተ ጋር ይሆናል። አሜን። የእግዚአብሔር ማስደንገጥ ከእናንተ ጋር ይሆናል። አሜን። የጌታ ቃል ሁላችሁ እንደምታውቁት ይሄኛው ታሪክ አንደኛ ሳሙኤል መጽሐፍ ምዕራፍ 5 ላይ ያለው ታሪክ ሁላችሁም እንደምታውቁት የእግዚአብሔር ታቦት የተማረከበት መጽሐፍ ነው። የእግዚአብሔር ታቦት የተማረከበት መጽሐፍ ነው። የእግዚአብሔር ታቦት ሲባል እኛ እንደምንስለው ጣውላ አይደለም። ልክ ነው፣ በጣውላ ቢሰራም ግን ውስጡ ያለው ነገር ከባድ ነው። አሜን። ቆይ ልንገራችሁ ትንሽ ደቂቃ። እንግዲህ የእግዚአብሔር ታቦት ተማረከ ሲባል ለኛ ኖርማል ነው። ለኛ ለአህዛብ ለሆንን ወይ ደግሞ ኢትዮጵያዊ ለሆንን ምናምን ኖርማል። ለእስራኤል ግን ኖርማል አይደለም። ለምን? የቃል ኪዳን ታቦት ነው የሚለው እግዚአብሔር ሲጠራው። ልክ ነው። እሺ የኔ ነው ብሏል እግዚአብሔር። እሺ ህዝቡ ለምሳሌ እጁን አውጥቶ ንጉስ እንፈልጋለን ብለው እግዚአብሔር ንጉስ መርጦላቸው ያውቃል። ንጉስ እንፈልጋለን ብለው ንጉስ መርጦላቸው ያውቃል። እሺ እጃቸውን አውጥቶ ደግሞ ስጋ እንፈልጋለን ብለው ስጋ እግዚአብሔር ሰጥቷቸው ያውቃል። ታቦት እንፈልጋለን ብለው አቁም እግዚአብሔር ነው ታቦት ያስፈልጋቸዋል ያለው። አጠገባቸው ያለው ሰው የሚያስፈልግ ተሰጥቷል በሉት። ድገሙና በሉት ግድ ይላችሁ። እሺ የእግዚአብሔር ታቦት ለኛ ኖርማል፣ ለነሱ ግን ኖርማል አይደለም። እሺ አሁን በዚህ ሰዓት ጦርነት አለ ብለዋል አንዳንድ ሰዎች። ጦርነት አለ። ልክ ነው። እሺ አሁን ይሄንን ከዛ ጋር እንዳታያይዙት። እስራኤላውያንና መጽሐፍ ቅዱሳችን ላይ ፍልስጤማውያን ጦርነት ላይ ነበሩ። በዚህ ታይም ላይ በዚህኛው ታይም ላይ አሁን ባነበብኩላችሁ ታይም ላይ እና የፍልስጤም እና የእስራኤልን ጦርነት መጽሐፉ ምዕራፍ 4 ላይ በጣም አደገኛ ስለነበር 4000 የእስራኤል እግረኛ ወታደር ሞተ ይላል። እሺ አይደለም ድሮ በጌታ ስሙኝ። አሁን ዘንድሮ የእስራኤል 4000 ሰው ሞተ ማለት በጣም ብዙ ነው። ድሮ ደግሞ በጣም እጅግ በጣም ብዙ ነው። 4000 እግረኛ ወታደር ሲሞት የእስራኤል ወታደሮች ባነኑ። ለምንድነው እኛ ጋር እንደዚህ እየሆነ ያለው? በቃ የሞቱበት ምክንያት እኛ በፍልስጤማውያን እጅ የወደቅንበት ምክንያት እየተቀጣን ያለንበት ምክንያት በአጭር ቃል ታቦቱ እኛ ጋር ስለሌለ ነው። ታቦቱ እጃችን ጋር ቢሆን ኖሮ አብሮ ከኛ ጋር ቢወጣ ኖሮ ጦር ሜዳ ቢሄድ ኖሮ ድሎ የኛ ነበር አሉና ቀጥታ የእስራኤል ወታደር ተሰብስቦ ሴሎ መጣ። ያኔ እግዚአብሔር ታቦት ያለው በድንኳን ነው፣ ሴሎ ነው። ቀጥ ብሎ መጡና ካህኑ ኤሊ ነው፣ እንደ መሪም ነው፣ እንደ ንጉስም ነው። 40 ዓመትን ይመራቸው መጡና እነዚህ አሉት ታቦቱን አምጣ አሉት። ከዛ ኤሊ ደነገጠ። ለምን ሲላቸው ጦርነት ላይ ነን፣ 4000 ሰው ወድቆብናል፣ ታቦቱ እኛ ጋር ስለሌለ እየተሸነፍን ነው። ስለዚህ ታቦቱን አምጣ ሲሉት ኤሊ እየደበረው እየከፋው እየተጨነቀ ይሁና እንግዲህ ካላችሁ ብሎ ታቦቱን ሰጣቸው። ታቦቱን ይዘው ሲወጡ ኤሊም ወንበሩን ይዞ ከታቦቱ ስር ወጣ፣ ከድንኳኑ ስር ወጣ። ለምን? የኤሊ ማንነት ያለው ታቦቱ ባለበት ነው።
አጠገባቸው ያለው ሰው ክብርክ ያለው እዚህ ነው በሉት። ታቦቱ ድንኳን ውስጥ ከሌለ ኤሊ ምንም አያደርግም። እየሰማችሁ ነው? ወጣና በበሩ ስር ቁጭ አለ ይላል ኤሊ። ከዛ ይጠብቃል። ምን ይጠብቃል? የእግዚአብሔር ታቦት እንዴት ሆኖ ይሆን ይላል። ከዛ የእስራኤል ወታደሮች አደገኛ ጭፈራ ጨፈሩ። ለምን? አሁን ታቦቱ ከኛ ጋር ነው። እልፍ ቢሆኑ እናሸንፋለን። ሺህ አይደለም እልፍ ቢሆኑ እናሸንፋለን። ድሉ የኛ ነው ብለው ታቦቱን ይዘው ሲሄዱ ፍልስጤማውያን ሰሙ ይላል። የሰሙት አደገኛ ጩኸት ውስጥ ያለውን የእግዚአብሔርን ታቦት ክብር ነው። ደነገጡ። እንዲህ አሉ፣ ልክ ነው፣ አሁን የኛ የመሸነፊያ ተራ ነው። ምክንያት ብቻቸውን አይደለም የመጡት። ያ ግብፃውያንን በምድረ በዳ የገደለ ታቦት አብሯቸው መጣሉ። በዚህ ሰዓት አንዱ አየና እንደዚህ አለ፣ ታቦት ብቻ ነው እባክህ ክብሩ የለም አለ። እና ከተዋጋም በደንብ እንዋጋ አለ። አንተ የፍልስጤም ሰራዊት በሙሉ ተሰበሰበና ከእስራኤል ጋር መጋጠም ጀመረ። ሲሏቸው እስራኤል ሲወድቅ፣ ሲሏቸው እስራኤል ሲወድቅ፣ ሲሏቸው እስራኤል ሲወድቅ 30,000 ወደቀ ይላል። 30,000 አይደለም ድሮ፣ ዘንድሮ እልፍ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አልካረም። ከዛስ መጽሐፍ ቅዱስ ምን ይላል? ታቦቱን በግልጥ አገኙት ፍልስጤማውያን። አነሱና ሲያዩት ሳጥን መሰላቸው። አሁን ውትድርና ላይ ያለ ሰው ሲጣላ ይሄ ታንክ እንደሚማርኩት ሳጥን መሰላቸው። ይሄ ነው እንዴ? አዎ ይዘነው እንሂዳሉ። መጽሐፍ የእግዚአብሔር ቃል እንደሚናገር ይዘውት ይላል ፍልስጤማውያን ወደ ዳጎን ቤት መጡ ይላል። ዳጎን የት ነው ያለው? አዛጦን። ፍልስጤማውያን 5 ከተማ አላቸው። አዛጦን፣ ጌት የሚባል በጣም ትልቅ ከተሞች አሏቸው። እዛ ይዘውት መጡ። ያ ታቦት በዳጎን ቤት ተቀመጠ። እችን ስሙኝና ከዛ በኋላ መልእክቱ በደንብ አድርገን እናወራዋለን። እሺ ታቦቱ መጣ። ዳጎን እዚህ ጋር ነው ያለው፣ ታቦቱ እዚህ ጋር ነው ያለው። ይሄ ነው እንዴ አሉ። አዎ ይሄ እንጨት። አዎ ታቦቱ ጸጥ። ዳጎንና ታቦቱ አጠገብ ላጠገብ ተቀምጦ ቆልፎ ማለት ነው። ነገ ለፍጥረት ሁሉ እናሳያለን። ይሄ ነው እንዴ ሲቀጣን የነበረው የሶምሶን አምላክ የተባለው ይሄ ነው። አዎ ሶምሶን የላከብን ይሄ ነው። አዎ ተማረከ ብለው አስቀምጠውት ዞር ሲሉ በራቸውን ዘግተው ቁልፍ ይዘው ሲሄዱ መጽሐፍ ቅዱስ እንደዚህ ይላል። ማታ ላይ ታቦቱ ፊት ዳጎኑ ወድቆ አዩት። ዛሬ እንደዚህ ይሆናል። ግድ የላችሁ መልእክቱን በኋላ እነግራችኋለሁ። እሺ አሁን ታቦቱ ጩና እስቲ ከኔ በኋላ ተናገሩ። ታቦቱ ተማረከ በሉ። መጽሐፍ ቅዱሳችን ላይ ታስታውሳላችሁ። ልክ ይሄ ሲሆን ምዕራፍ 4 ቁጥር 12 ላይ ከቢንያም ነገድ የሆነ አንድ ሰው እየሮጠ ልብሱን እየቀደደ ወደ እስራኤል ድንኳን ፊት መጣ ይላል። እየጮኸ መጣ። ምንድነው ጩኸቱ? ንገረን። ምንድነው ጩኸቱ? ምን ንገረን ሲሉት 30,000 ሰው ወደቀ። ሌላ ንገረን ስለ ታቦቱ አሉት። ታቦቱ ተማረከ ሲላቸው ህዝቡ በሙሉ ትቢያ እየነሰነሰ ያለ ኤሊ ወንበር ላይ ቁጭ ብሏል። ምንድነው የሆነው? ጉዱን ንገሩኝ። ኤሊ አቤት ልጆቹ ሞቱ። ሌላ ንገሩኝ ከዚህ የተሻለ። ታቦቱ የታለ? ታቦቱ ተማረከ ሲሉት ወደቀ፣ ሞተ ይላል። እሺ አንድ ታቦት ስለተማረከ አዎ ኤሊ ወደቀና ሞተ። እሺ ለእስራኤል ታቦት አይደለም፣ የእግዚአብሔር መገኘት ነው። በደም ጩና አሜን በሉ። ለኤሊ ታቦት ብቻ አይደለም፣ መሪው ነው። ስለዚህ ወድቆ ሞተ ይላል። ከዛስ መጽሐፍ አንባችኋል። እዛው መጽሐፍ ላይ አንድ ሴት ነበረች፣ የፊናንስ ሚስት፣ የኤሊ ልጅ ሚስት። እሷ ደግሞ እየወለደች እያለ እንዴት ነው ጦርነቱ ንገሩኝ ትላለች። እየወለደች በምጥ ላይ ሆና ጦርነቱ በጣም ከባድ ነው፣ አደጋ ደርሶብናል። ምን አይነት ሰው ወደቀ? ባልሽ ሞተ። ሌላስ? የባልሽ አባት ሞተ። እንደገና ሌላ ጨምራችሁ ነገሩኝ። ታቦቱስ ስትል ታቦቱ ተማረከ ሲሏት ኢካቦድ። አንድ ጣውላ ስለተማረከ ለነሱ ጣውላ አይደለማ። አጠገባችሁ ያለውን ሰው ጨብጥና ነገሩት። እንደዚህ ብሉት፣ እኔ ጋር ክብር አለ ብሉት። ይሄ የክብር ዕቃ የት ገባ? ፍልስጤም ገባ። መስሏቸዋል የማረኩት፣ ወስዶ እየደፋ ነው። ዛሬ እግዚአብሔር በእጁ ኃይል የተማረከው የእናንተን ነገር ያስለቅቀዋል። ግድ የላችሁ ስሙኝ። አሁን በጠዋት ማልዶ ተነሱ ይላል። እነዚህ አዛጦናውያን ተሰበሰቡና በሩን ሲከፍቱ ዳጎኑ ወድቋል። ከታቦቱ ፊት ለፊት አዩት። ምናልባት ባላንስ ስቶ ይሆን? አቀማመጣችን ትክክል ላይሆን ይችላል። ይሄን ስናስቀምጠው ደገፍ ሲያ ወድቆ ሊሆን ይችላል። አወዳደቁን ከባድ ነው። ከፊቱ ነው የወደቀው።
እንደምንም ጠግነን አስቀምጠነው እንሂድ ተባብለው አስቀምጠውት አሁንም በሩን ቆልፈው እምነ በረድ ነው ባይዘው ዙሪያው ቆልፈው ሲሄዱ በንጋታው የሚቀላምባቸዋል የእግዚአብሔር ታቦት ዳጎኑን በግልጥ አገኘው። አሁን ምን አረገው? መጽሐፍ ቅዱስ እንደሚናገር የዳጎን እጅ ተሰበረ። ከዛስ ደረቱ ብቻ እስኪቀር ጭንቅላቱ አንገቱ ተሰበረ፣ እግሩ ተበተነ። ጠዋት በር ሲከፍቱ ልቡ ብቻ ነው ያለው። ይሄማ አሉ እጅ የሌለው እጅ ያለው ታቦት ሲታይ እጅ የለውም። አዎ የኛ ዳጎን እጅ አለው። አዎ እጁን ሰብሮታል። ዛሬ የሆነ ሰው እግዚአብሔር ጠላቶቹን ይሰብርለታል። ግድ የለም ስለ ታቦት ማወራ መስሎ ከሆነ ተሳስተሃል። ስለ ጣውላው ያወራው መስሎ ከሆነ ተሳስተሃል። የተያዘ የእስራኤል የነበረ ዕቃ በእግዚአብሔር ኃይል እንደተለቀቀ የተያዘባችሁ ነገር በእግዚአብሔር ክንድ ይለቀቃል። ስሙ። ከዛ አዩት ተሰባብሯል። አነሱትና ሲያዩ ሰውነታቸውን በባጭ እየተመታ ነው። ፍልስጤማውያንን ጠሯቸውና እጃቸውን እያሳዩ እንደዚህ አሏቸው፣ እጁ በእኛና በአምላካችን በእኛ ችግር የለም በአምላካችን በዳጎን ላይ ጠንክራለችና የእስራኤልን አምላክ ይዛችሁልን ሂዱ። ለምን? እኛ የሚታየን እናንተ የማይታያችሁ እጅ አለበት። ጣውላ እናይም እኛ። በደም ጩና አሜን በሉ። በደም ጩና ግድ የላችሁም አሜን በሉ። ግድ የላችሁ። ታቦት ውስጥ ምን ኖሮ ነው ቆይ እንደዚህ የሰበረው ካልክ መጽሐፍ ቅዱሳችን ላይ ሕጉ ነዋ። አስርቱ ትእዛዝ ነዋ። ታቦቱ ላይ ምን አለ? መናው ነዋ። ያ በምድረ በዳ ያበላቸው መና አለ አይደል? እሱ አለ። ደግሞ ያቺ በትር አለች፣ የአሮን በትር፣ ባህር የከፈለች በትር። እሱ ተማርኮ እግዚአብሔር ዝም አይልም። ኃይላቸውን እያደቀቀ ነገራቸውን አስፈታ። አሜን። የእግዚአብሔር ታቦት እኛ ጋር አይቀመጥም አሉ። ለምን? እጅ አለበት። እሺ ይሄን ታቦት ታዲያ ምን እናርገው? ባጭር ቃል ይዘነው ወደ ጌት እንሂዳሉ። የጌት ሰዎች ታቦት ተማርኮላችሁ መጣ ሲባል እሺ አምጡት ብለው ሲያስገቡ አሁንም የእግዚአብሔር ታቦት ጸጥ ሲገባ ጸጥ ከገባ በኋላ ይላል እግዚአብሔር ቃል የጌትን ሰዎች በእባጭ መምታት ጀመረ። ጠሩና ፍልስጤማውያንን እጁ ነው የሚመታን። እስቲ አሜን በሉ አንዴ። ከዛ ደግሞ እንደገና ተሰበሰቡና ከዚህ ከተማ አስወጡን ሲል ይሄንን ታቦት ይዘው በቃ ወደ አስቅሎና ይዘነው እንሂዳሉ። አስቅሎና ይዘው ሲሄዱ የአስቅሎና ሰዎች መንገድ ላይ ቆሙ አሉ። ምን ነው? እጁ። እናንተ ማታዩት እኛ ምናየው አንድ እጅ አለ። አንድ ሰው ጮኸ አሜን ይበል። እሺ ታቦቱ የማን ነው? የእስራኤል። የተማረከው የማን ነው? የእስራኤል። ንብረቱነቱ የማን ነው? ያንተ የሆነ ነገር፣ የተማረከ ነገር በእጁ ብርታት ይለቀቃል። እጁ ሲመጣ አለቅ ያለ ነገር እግዚአብሔር እያስለቀቀ እጅ ላይ ያስገባዋል። ፍልስጤማውያን ጠንካሮች ናቸው፣ ግን እጁ ሲመጣ ላላ ጉልበታቸው። አጠገባቸው ያለውን ሰው ያ ክንዳቸውን እግዚአብሔር ይሰብረዋል በሉት። በእግዚአብሔር እጅ በሉት። ያንተ ነገር ይለቀቃል። ታስተውሳላችሁ ዘጸአት መጽሐፍ ምዕራፍ 3 ቁጥር 19 ላይ እንደዚህ የሚል ቃል አለ። በጽኑ እጅ ካልሆነ በስተቀር ፈርዖን አይለቃችሁ። ለመለቀቅ የሚያስፈልጋችሁ ጽኑ እጅ ነው አለ። የናንተ የተወሰደ የተማረከ የብዙዎቻችሁ ነገር የተያዘ ነገር ካለ የሚያስፈልጋችሁ እጅ ነው። እጁ ሲመጣ ይለቃል። ታቦቱን አንችልም አሉ። ከዚህ ከተማ ይወጣልን አሉ። ለምን? እጅ አለበት። እጁ ነው ይመታል አሉ። እጁ ይመታል፣ ትለቀቃላችሁ። እሺ ሁለተኛ፣ የመጀመሪያው ለመለቀቅ የእግዚአብሔር እጅ። ሁለተኛ እጁ በእናንተ ላይ ሲሆን የማይተባበራችሁ አይኖርም። አጠገባችሁ ያለውን ሰው ጨብጡትና ሁሉ ይተባበራል በሉት። እሺ የመጀመሪያውን ንገሩት፣ እንደዚህ ብላችሁ ንገሩት፣ ያንተ ነገር ይለቀቃል በሉት። እጅ ሲመጣ ነው አይደል? አዎ። እሺ ሁለተኛውስ የማይተባበር አይኖርም። ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ እጁ ባንተ ላይ ካለ ይተባበራል። እዚህ ውስጥ ያላችሁ ቀጠሮ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። የእግዚአብሔር እጅ በእናንተ ላይ ስለሚሆን አሁን እንደ ትንቢት ታምናላችሁ። የኤምባሲ ቀጠሮ ያላችሁ፣ የሆስፒታል ቀጠሮ ያላችሁ፣ የፍርድ ቤት ቀጠሮ ያላችሁ፣ ማንኛውም አይነት ቀጠሮ ያላችሁ ሰዎች የእግዚአብሔር እጅ ከእናንተ ላይ በመሆኑ የተነሳ ሁሉ ይተባበሯቸዋል። በደንብ ጩና አሜን በሉ በኃይል። እሺ የእግዚአብሔር እጅ በእኔ ላይ ስትመጣ ምን ሆነችልኛል? ነህምያ ምዕራፍ 2 ቁጥር 18 ይሄን ቃል እናንብብ። የነህምያ መጽሐፍ ምዕራፍ 2 ቁጥር 18 እንደዚህ ይላል፣ የአምላኬ እጅ በእኔ ላይ መልካም እንደሆነች ንጉሥ የነገረኝን ቃል ነገርኳቸው። እነሱም
እንነሳና እንሰራለን አሉ። አጠገባቸው ያለው ሰው ሁሉ ይተባበራል በሉት። ምን ሲመጣ አትፈልጉትም? እሺ ለአገልግሎት ብቻ አይደለም የእግዚአብሔር እጅ የሚፈልገው። በደንብ አሜን በሉ እባክህ። ጉዳይ ለማስፈጸም ብቻ አይደለም። ልክ ነው። አንደኛ የተያዘብን ነገር ለማስለቀቅ ዛሬ እጁ ይመጣል። እሺ አሁን ይሄኛውን የሚፈልግ ካለ ለራሱ ይወሰደው። የተያዘበት ነገር ያለው ሰው ካለ አሜን በሉ በኃይል። ሁለተኛው ደግሞ ሞገስ ደግሞ የሚፈልግ ካለ ይሄን ቃል ይወሰድ። ነህምያ እንደዚህ አለ፣ በእኔ ላይ እንዳለች እንደ አምላኬ መልካም እጅ መጠን ንጉሥ ያደረገልኝን ስነግራቸው እነሱ ራሳቸው እንነሳና እንሰራለን አሉ። እሺ እችን ቃል ስሙኝ። ነህምያ የወይን ጠጅ አሳላፊ ነው። እሺ የወይን ጠጅ አሳላፊ ነው ማለት አሸር አስተናጋጆች እንደሚያስተናግዷቸው አይነት ነገር ነው ማለት አይደለም። እሺ ነህምያ በር ላይ የሚቆም ሰው አይደለም። ነህምያ ማለት ንጉሱን ለማግኘት ቀጥተኛ መንገድ ነው። ለምሳሌ ነህምያ ያልነካት ምንም ነገር ወደ ንጉሱ አገባ። እሺ ዮሴፍ ከፈታው ህልም መካከል አንዱ እኮ የወይን ጠጅ አሳላፊው ነው። አደገኛ ፖዚሽን ነው ማለት ነው። ስለዚህ ነህምያ አደገኛ ስልጣን ላይ ነው ያለው። አንድ ቀን ግን እንደዚህ ሆነ። እስቲ ወጣ ብዬ ለምን ጓደኞቼን ቤተሰቦቼን ለምን አልጠይቅም ብሎ ሲወጣ እንዲህ አለው፣ የእግዚአብሔር ቅጥር ጉዳይ እንዴት ነው ሲል፣ ፈርሷል፣ በሩ ተቃጥሏል፣ ምንም ነገር የለንም ሲሉት ነህምያ አለቀስኳል፣ አዘንኳል። 4 ወር ነው የጾመው ነህምያ። እስቲ ከኔ በኋላ ጩና 4 ወር በሉ። ከ4 ወር በኋላ ንጉሱ ፊት ይዞ ሲገባ ወይን ጠጁን ሲቀምሰው ንጉሱ ልክ ነው። ነህምያ ፊት ላይ ግን ሐዘን አለ። ነህምያ አለው አቤት፣ የወይን ጠጁ አሪፍ ነው፣ ፊት ላይ ግን ሐዘን አለ። ሐዘኑ ደግሞ የውስጥ ነው ሲለው ልክ ነው አለው። ታዲያ ምን ይሻላል ሲለው እንደዚህ አለው፣ የአባቴ ቤት ቅጥር ፈርሷል፣ የእስራኤል ቤት ተቃጥሏል፣ መቃብሮቿ ተከፍቷል፣ ለዚህ ነው እንደዚህ የሆንኩት ሲለው ንጉሱ እንደዚህ አለው፣ ምን ላርግልህ ሲለው እሺ እንግዲህ አንተ ከጠየቀኝ እኔም ልንገርህ አለው። ምን ደብዳቤ ስጠኝ አለው፣ ይፈቀድልህ። እንደው በቃ የማጥርበት እንጨት ይፈቀድልህ፣ ማንም መንገድ ላይ እንዳይቆም ይፈቀድልህ። ሁሉን ሰጠውና ይዞ መጣ። ነህምያ ወንድሞቹ ጋር ቆመና ደብዳቤውን እያነበበ እንደዚህ አለ፣ ጸሎቴ አይደለም አለ፣ 4 ወር መጸለይ አይደለም አለ፣ እጁ ግን እኔ ላይ ስላለ ንጉሥ ተባበረኝ። የሚተባበሯችሁ ሰዎች ይነሳሉ። በደምብ ጩና አሜን በሉ። ግድ የላችሁ። እንደዚህ ያለ ነህምያ እንደዚህ ያለ እኔ ጋር የነበረው እጅ ነው አለ፣ ሌላ ምንም አይደለም አለ። ጸሎቴ አይደለም፣ ምሽጌ አይደለም፣ ጾም ጸሎቴ አይደለም፣ መጣ እጁ። ልክ ሲመጣ ንጉሥ ደብዳቤ ሰጠኝ፣ ወረቀት ሰጠኝ፣ ይለፋልኝ አለ። እጅ ነው አሉት። አዎ ሲሉት እኛም ደግሞ ካንተ ጋር ነን አሉት። ከነገስታት ጀምሮ እስከ ትንሽ የሚባል ሰው ተባበረው እጅ ሲመጣበት። አጠገባቸው ያለውን ሰው እጅ ሲመጣ የማይተባበር የለም ብሉት። ግድ የላችሁም ንገሩት። ለመጨረሻ ነገሩ ግድ የላችሁ። ለምን መሰላችሁ? የነገስታት ልብ ያለው በእግዚአብሔር እጅ ላይ ነው አለ። ወደ ፈለገው መንገድ ያዘነብለዋል አለ። ዛሬ ነገስታቶችን የሚገዛ ልብ በእጁ በእናንተ ላይ ይሆናል። ነገስታቶችን እሺ የሚያስብል እጅ በእናንተ ላይ ይሆናል። ትልልቆች እንዲሰሟችሁ እንዲያደምጧችሁ የሚያደርግ እጅ በእናንተ ላይ ይሆናል። በኢየሱስ ክርስቶስም ይሄ ትንቢት በላያችሁ ላይ ይሰራል። እሺ ሁለተኛው እጅ ሲመጣ የማይተባበር አይኖርም። ሶስተኛ የመጨረሻ ለፍጥነት ያስፈልጋል እጅ። አጠገባችሁ ያለው ሰው መፍጠን ትፈልጋለህ ወይ ብርት እጅ ያስፈልጋል ብርት እዩ። እሺ እዩ። አሁን እዚህ ውስጥ ያለ ሰው በሙሉ መሬት እየመታ እንደሚሄድ አምናለሁ። አንዳንዱ ሰው እኔ እኮ እንደዚህ አልነበርኩም የሚል እሰራለሁ ባዶ ነኝ፣ እለፋለሁ ባዶ ነኝ። ይኸው ከጓደኞቼ ጋር እኩል ስራ ጀመርኩ፣ ኋላ ቀርቻለሁ። ከመውለድ የዘገያችሁ ይሰማል ድምጼ? ወደ ኋላ የቀራችሁ ሰዎች የሚያስፈልጋችሁ ምንም አይደለም። አንደኛ ነገሥት መጽሐፍ ምዕራፍ 18 የመጨረሻው ቁጥር ላይ ኤልያስ የሚባል ሰው ወገቡን አሸንፍጦ ቆሞ እያለ የእግዚአብሔር እጅ ሲመጣበት ይላል ከፈረስና ከሰረገላ ቀደመ። ለካ የሚያስቀድመው እጅ ነው። አጠገባችኋል ሰው የእግዚአብሔር እጅ ይመጣባል በሉት። ኋላ ቀርነትን የሚሰብር እጅ፣ ወደ ኋላ መጎተትን የሚሰብር እጅ፣ መጨረሻ መሆንን የሚሰብር እጅ ዛሬ ማታ በላያችሁ ላይ በኃይል ይመጣል። እጆቻችሁ ከፍ አድርጉና እፈጥናለሁ በሉ እስቲ። ኤልያስ የፈጠነው ከደካሞች አይደለም። ኤልያስ የፈጠነው ከፈጣኖች ነው። ዛሬ አንዳንዶቻችሁ ከብርሃን ፍጥነት ትፈጥናላችሁ፣ ከቀደሟችሁ ትፈጥናላችሁ፣ ኋላ ከቀራችሁበት ትፈጥናላችሁ።
እናንተ አገልጋዮች ወንድሞቼ እህቶቼ እዚህ ያላችሁ የኔ ወንድሞች ወዳጆቼ ሆይ የእግዚአብሔር እጅ በእናንተ ላይ ስለሚመጣ የሚቀጥለው ቀን ለመፍጠን ይሆንላችኋል። መፍጠን ትፈልጋላችሁ? እጅ ይመጣባችኋል። እሺ ስሙኝ አንድ ጊዜ። አራተኛ የእግዚአብሔር እጅ ሲመጣ ምን ያደርጋል? ኢዮብ እንደዚህ አለ። የእግዚአብሔር እጅ አለ እሺ ሰራችኝ፣ ለወሰችኝ። አጠገባችሁ ያለውን ሰው ንገሩት፣ ለነገሩ ውበት የሚሰጠው የእግዚአብሔር እጅ ነው በሉት። እኔ ሰው ይጠነክርብኛል የሚል ሰው መለወስ አለበት፣ በእግዚአብሔር እጅ መለወስ አለበት። አሁን እነዚህ አራት ነገሮች እየነገርኳችሁ ነው። ምንድነው የእናንተ ፍላጎት? መፍጠን ነው? እጅ ፈልጉ። አሜን በሉ። ሞገስ ነው? እጅ ፈልጉ። እሺ ተይዞባችኋል ነገራችሁ? እጅ ፈልጉ። ደግሞ ይሄ መለስለስ በቃ ሁሉ ነገር ውበት እንዲኖርባችሁ የምትፈልጉ ሰዎች እጅ ፈልጉ። ለምን? እጁ አለ ኢዮብ እሺ በራሪቱን እባብ ስትወጋ ከዛ ሰማያት በመንፈስ ውበትን ካልተመታ የሰማይ ውበት አይታይም። የእናንተ ነገር ውበቱ እንዲገለጥ እግዚአብሔር ጠላታችሁን ዛሬ ማታ ይመታዋል። በእጁ ያምራል፣ ነገራችሁ ያምራል። እግዚአብሔር እጅ ላይ ያለ ነገር ብቻ ነው የሚያምረው ወንድሜ። እግዚአብሔር እጅ ላይ ያለ ነገር ብቻ ነው የሚያምረው እህቴ። ዛሬ እግዚአብሔር ለነገራችሁ ውበትን ይሰጣል። እስቲ ጩና የእግዚአብሔር እጅ በሉ። ለመፍጠን፣ ለውበት፣ ደግሞ ለተሰሚነት፣ ለሞገስ፣ የመጨረሻ ደግሞ የነገርኳችሁ ለመለቀቅ እጅ ያስፈልጋችኋል። እናንተ ወዳጆቼ ሆይ በህይወታችሁ ዘመን የእግዚአብሔርን እጅ ከምር ተራቡ። አሁን እዚህ ውስጥ የመጣ ሰው እኔ እቺን ከጨበጥኩ ጀምሮ እስከ ጥበቃው እስከ ውጪ እስካለው ድረስ አማኝ ከሆነ የሚያስፈልገን እጅ ነው። አብራርተ የማችለውቸውን ነገሮች ገና ስትል አቤት የሚሉ እጅ ካለብህ ብቻ ነው። በደንብ አሜን በሉ ባካችሁ። በቃ የኔ ነገር ምንድነው ጥንክር ያለ ነው የሚል ሰው ካለ ለነገሩ መለስለስ የሚሆነው የእግዚአብሔር እጅ ብቻ ነው። እዚህ ውስጥ ያላችሁ ሰዎች የእግዚአብሔር እጅ በእናንተ ላይ ይምጣ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ አለ፣ አንተም እጅን ትከፍታለህ፣ ህዝብን ከመልካምነት ታጠግባለህ። የሚያጠግብ የእግዚአብሔር እጅ፣ ህዝቡን የሚያረካ የእግዚአብሔር እጅ፣ የሚያረሰርስ የእግዚአብሔር እጅ ዛሬ በላያችን ላይ ይምጣ። እግዚአብሔር ያውቃል በነፍሳችሁ፣ በመንፈሳችሁ፣ በስጋችሁ ላይ ያለ ዝለት ዛሬ እግዚአብሔር ይሰብረዋል። ለምን ሲባል እጁ በላያችሁ ላይ ይመጣል። መጽሐፍ ቅዱስ እንደተናገረ ሕዝቅኤል እንዳለ እጁ በላይ ላይ መጣች እንዳለ የሚመጣ እጅ፣ የሚነካ እጅ፣ ለነገሮቻችሁ ውበት የሚሰጥ እጅ ዛሬ ያገኛቸዋል። እኔና ሶል የሚያስፈልገን የእጅ አይነት ሊለያይ ይችላል እንጂ እጅ ያስፈልገናል። ልክ ነው። ለምሳሌ እኔ የምፈልገው እጅ አለ፣ እሱ የሚያስፈልገው እጅ አለ። እዚህ ውስጥ ያላችሁ ሰዎች ሁላችሁ እጅ ያስፈልጋችኋል። የማያስፈልጋችሁ ካላችሁ ለኛ ጸልዩልን፣ እኛ እንፈልጋለን። በቃ እኛ እንፈልጋለን። እኛ የምንፈልገው ነገር አለ። መፍጠን ነው እንፈልጋለን። ለነገር ውበት ማግኘት ነው እንፈልጋለን። ሰማይ እንዲከፈትልን ነው እንፈልጋለን። በቃ ይሄ በጣም አደገኛ እግዚአብሔር ቃል ነው። ባይዘው የጨለማ እጅ የሚባል ስላለ እኮ ነው የእግዚአብሔር እጅ መምጣት ያለበት። ሄሮድስ እጁን ጫነባቸው እኮ የሚል ቃል አለ አይደለም? የሄሮድስ እጅ ስላለ የእግዚአብሔር እጅ ያስፈልገናል። አረ አሜን በሉ ባካችሁ። በቃ በጊዜው ከፍ እንዲያረጋችሁ ከኃይለኛው ከእግዚአብሔር እጅ በታች ነው የሚለው። ባይዘው እግር አይደል እጅ በታች ራሳችሁን ዝቅ ማለት ለከፍታ የሚሆን እጅ ዛሬ ያገኛችኋል። ግዴላችሁም ስማችሁ ልክ እንደዚህ ትልቅ እስከሚሆን ድረስ እግዚአብሔር በከተማው አደባባይ ላይ የእናንተን ስም ይጽፈዋል በእጁ። እስቲ ጩና በእጁ በሉት። እግዚአብሔር ነገራችሁን ያሳምረዋል። እግዚአብሔር ሰበር እንደዚህ ይላችኋል፣ እጄን ፈልጉ፣ በእጄ ያምራል ነገራችሁ፣ በእጄ ህይወታችሁ ይቀጥላል፣ በእጄ ነገራችሁ ይገጥማል። አዎ እናት ሆድ ውስጥ እርጉዝ ሆድ ውስጥ ማለት ነው አጥንት ከአጥንት የሚያዋድድ እግዚአብሔር እጅ፣ ነገራችሁን የሚገጥም እግዚአብሔር እጅ ዛሬ ማታ ያገኛችኋል። ሩቅ ያለው ነገራችሁን ይሰበስበዋል። በደም ጩና አሜን በሉ። በኃይል እጁ ያስፈልገናል። የእጁ ረሃብተኞች እዚህ መተናል። የእግዚአብሔር ረሃብተኞች እዚህ መተናል። እሺ እኔ ፊቱን ነው የምፈልገው። እንደው እጁ ምንም የሚሉ ሰዎች እንዳሉ አውቃለሁ። ፊቱ ማንነቱ ህልውናው፣ እጁም ልክ እንደዛ ነው። አባቶቻችን በጨነቃቸው ጊዜ የጮሁት ተነስ የእግዚአብሔር ክንድ ሆይ ያሉት። ሲጨንቅ የምጠራው የእግዚአብሔር ክንድ ነው። እሱ ዛሬ ጠላትን ይሰብረዋል። ይህ እጅ ያስፈልጋቸዋል። እሺ እንደኔ የምትፈልጉትን ምረጡ። አሁን እኔ ከነገርኳችሁ ውስጥ እናንተ የምትፈልጉትን ምረጡ። ለውበት ነው ምረጡ፣ ለነገር ስኬት ነው ምረጡ፣ ለመፍጠን ነው ምረጡ። የሆነ ብቻ ነገር ምረጡ ዛሬ።
አንዷ ላይ የሆነ ታምራት ይገለጣል። እግዚአብሔር ብሎኛል። ሕያው ጌታ ምስክሬ ነው። ልክ ከዚህ ከነበርኩበት ቦታ ተነስቼ ወደዚህ እየመጣው እንደዚህ ብሎኛል እግዚአብሔር። ለወደዱ ሰዎች፣ እጄን ለተራቡ ሰዎች በዚህ ሌሊት ማዳኔን አሳያቸዋለሁ። አንዳንዶቻችሁ ነገራችሁ ዛሬ ይጀምራል። ሕያው ጌታ ምስክሬ ነው። እኔ እንደዚህ ብያችሁ አላውቅም። የሚገጠም ነገር ሰምቻለሁ። ቋቋቋቋቋቋቋ የሚገጠም ነገር ሰምቻለሁ። እግዚአብሔር እንደዚህ ብሎኛል። ነገራቸውን ከሩቅ እየጠራው ገጥመዋል። የተለያየ ነገራችሁ እንደገና በእግዚአብሔር እጅ ይገጠማል።